ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች ከዚህ ቀደም አፊኒ በሀበሻፊው አማካኝነት በአሜሪካ በኒው አፍሪካን ፊልም ፌስቲቫል ላይ እንደሚቀርብ ነግረናችሁ ነበር። የሀበሻፊው ስራ አስኪያጅ እንዲሁም የፊልሙ ደራሲና አዘጋጅን ጋብዘን ቆንጆ ቆይታ እንደነበረንም ታስታውሳላችሁ። ዛሬ ደግሞ በወቅቱ ደራሲውና አዘጋጁ ለፊልማችን እዚህ መድረስ ከፍተኛ ትብብር አድርገውልናል በሚል ስማቸውን ሲያነሱ የነበሩትን የሲዳማ ብሔራዊ ክልላዊ መንግስት ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ጃጎ አገኘውን ጋብዘናል። ዛሬና የፊታችን ማክሰኞ በአፊ ሲልቨር ቲያትር ኤንድ ካልቸራል ሴንተር ስለሚታየው አፊኒ ፊልም የበኩላቸውን ይነግሩናል። ፕሮግራሙን አዘጋጅቼ የማቀርብላችሁ ሪዮት አለሙ ነኝ። እንድትከታተሉ እንጋብዛለሁ። አቶ ጃጎ ግብዣዬን ተቀብለው ስለተገኙ በጣም አመሰግናለሁ። ምንም በጣም አመሰግናለሁ። እሺ እንግዲህ ወደ አፊኒ ፊልም ከማምራታችን በፊት ስለ ማህበረሰብ እሴቱ አፊኒ ጥቂት እንባባል። ሲዳማና አፊኒ ምንና ምን ናቸው? በጣም ነው የማመሰግነው። አንድ ማህበረሰብ ራሱን የሚገልጽበት የራሱ የሆነ ማህበራዊ እሴቶች የአኗኗር ዘይቤ ስርዓት ያመጋገብ ደስታውን ያዘጋጀባቸው መንገዶች አሉት። በሰው ልጆች መካከል ግጭት እንግዲህ በተፈጥሮም አይቀር መሆኑ ይታወቃልና ሲዳማ ግጭቶችን በዘላቂነት በመፍታት እርቅን የሚያወርድበት አፊኒ የተሰኘ ስርዓት ነው ያለው። አፊኒ የሚባለው በማህበረሰቡ በየዕለት ኑሮው በየዕለት እንቅስቃሴው እንግዲህ ከማህበረሰቡ ጋር ከሲዳማ ጋር ላለፉት ለረጅም ዓመታት በርካታ ቁርኝት ያለው እሴት ነው። ዛሬም ሕያው ሆኖ ማህበረሰቡ እየተገለገለበት ያለ ችግሮቹን እየፈታበት ያለ እሴት ነውና እንግዲህ አፊኒንና ሲዳማን ነጣጥሎ ማየት ሊያስቸግር ይችላል። ምክንያቱም በወጣቱም ጭምር ሳይቀር ዛሬ ትልቅ ትኩረት አግኝቶ ዛሬም ሕያው ሆኖ እየተንቀሳቀሰ ያለ ድንቅ እሴት ነው። አባቶቻችን ላለፉት ለበርካታ ዓመታት ሲወርድ ሲዋረድ በመጣው በተመቸም ባልተመቸም ሁኔታዎች ውስጥ ይሄን ለዚህ ትውልድ ማስተላለፍ ችሏልና ትልቅ ምስጋናና ክብር የሚገባቸዋል። ስለዚህ አፊኒ ማለት ሲዳማ በተለይም ግጭቶችን በመፍታት ዘላቂ እርቅና ሰላምን ለማውረድ የሚጠቀምባቸው ቁልፍ መሳሪያ ነው። አሁን ደግሞ ስለ ፊልሙ አፊኒ እንምጣና የናንተ ቢሮ ለፊልሙ ትብብር ሲያደርግ በመግቢያ ላይ እንደተጠቀስኩት ምንድን ነበር ዓላማው የነበረው? ምንድነው ያየው ፊልሙ ላይ የወደደው ነገር የሚለውንና የተደረገውን ትብብርን በተመለከተ ጥቂት ይበሉ። እሺ እንደምታወቀው የኛ ቢሮ የሚሰራው ዓላማ በማድረግ የሚሰራው ባህላዊ እሴቶችን ማስተዋወቅ፣ መጠበቅ፣ መንከባከብ፣ ታሪክን በማስቀመጥ የተሰጠው ኃላፊነት ነው። እነዚህን ኃላፊነት በአግባቡ ለመወጣትና ባህሉን በትክክል በተገቢው ለማስተዋወቅ የኪነ ጥበቡ ሚና ትልቅ ነው። ከዛ ዘርፍ ውስጥ እንግዲህ የፊልም ኢንዱስትሪውም ትልቅ ሚና መኖሩን ያለው መሆኑን ቢሮው ይሄን ነው ተረዳው። ያንን የተረዳው ተቋም ስክሪፕቱን በመገምገም ባህላዊ እሴቶችንና አጠቃላይ የእሴቱን መሪሆችን የተከተለ መሆኑን በተለያዩ በባህል በታሪክና በቋንቋ ባለሙያዎች ያንን ማረጋገጥ ነበረብን። ያንን ስራ ስናደርግ በውስጡ በዚህ በአፊኒ እሴት ውስጥ ያለው ህዝቡ ለዘመናት ተጠብቆ ያቆያቸውን በዚህ በፊልም ኢንዱስትሪ ውስጥ ገብቶ መታወቅ ከቻለ ለአካባቢው ለሲዳማ ማህበረሰብ ብቻ ሳይሆን ለሀገር ብሎም ለዓለም መትረፍ የሚችል እሴት ሀገር በቀል ዕውቀት መሆኑን በትክክል ተገንዝበን ያ ስራ በአግባቡ እንዲወጣ ደራሲውም ሆነ የፊልሙ ዳይሬክተር ሐሳቡን ይዘው ሲመጡ አንደኛ ሙያዊ እገዛ በተገቢው እንዲደረግላቸው ተደርጓል። ስክሪፕቱን የማጽደቅ የመገምገም በባለሙያዎች ያን ማድረግ የቻልነው እሴቱን ሳይለቅ ፊልሙ እንዲሰራ ያንን ሚና ተጫውተናል። በሁለተኛ ደረጃ ፊልሙን ፋይናንስ ያደረገው እንግዲህ ቢሮ ነውና ጠቀሜታውን በማየት ነው። ለምሳሌ ሀገር በቀል ዕውቀቶቻችንን በአግባቡ ማስተዋወቅ ከቻልን በአግባቡ
ለማህበረሰብ ግንባታ ለሀገር ግንባታ መጠቀም የምንችልባቸው እድሎች አሉ። በዘመናዊው ፍርድ ቤት እንኳን ካየን ለምሳሌ አንዱ ደስተኛ ሆኖ ነው የሚሄደው በፍትህ አደባባይ ላይ፣ ሌላኛው ደግሞ ፍትህ አላገኘውም በሚል ወይም ለአንዱ ይፈረድለታል፣ ሌላው ደግሞ ፍትህ ሳያገኝ ያው ውሳኔ ነውና ተቀብሎ ይሄዳልና በአፍኒ ውስጥ ያለው እሴት ግን ሁለቱንም በማስማማት ዘላቂ እርቅና ሰላም እንዲወርድ የሚያደርግ በመሆኑ ይሄ ለሌሎች አካባቢም ለዓለም መትረፍ ከቻለ በጣም ጠቃሚ የሚሆንበት እድል መኖሩን ካየን በኋላ በፊልም እንዲሰራ በሀገራችን አሉ በተባሉ በስመጥር አርቲስቶች ተመርጦ ፊልሙ እንዲሰራ ተደርጓልና ባህሉንም ለማስተዋወቅና ከአካባቢው ባሻገር ይህ ሀገር በቀል እሴት ወደ ሌሎች አካባቢም እንዲዳረስ ለማድረግ ታሳቢ በማድረግ ነው ፊልሙን ያገዝነው። እሺ እንግዲህ ከዚሁ ከፊልሙ ጋር በተያያዘ ባለፈውም ስንጨዋወት ነበርና ወደዚህ ደግሞ እንዲመጣ ካደረጉት የሀበሻ ቪው ስራ አስኪያጅ እንደዚሁም ከደራሲው ከአዘጋጁ ጋር እንደዚህ አይነት እሴቶችን ባህልን ቋንቋን የያዙ ፊልሞቻችን በተዋወቁ በወጡ ቁጥር እንደዚህ አይነት ደግሞ በዓለም መድረክ ላይ የመመረጥ እድል እንደሚኖራቸው ብዙ ችሎታዎች ግን ትብብር በማጣት ምክንያት ለዚህ እንደማይበቁ አይነት ነገርና እንዲህ አይነት ትብብሮችን ማድረግ በኋላ ላይ ደረጃውን እየጠበቀ ሄዶ በዓለም ደረጃም ደግሞ ፌስቲቫሎች ሲሰሩ እንደዚህ ተመራጭ ለመሆን ከታች የተደረገው ድጋፍ አስተዋጽኦ እንደሚኖረው ምንም ጥያቄ የለውም። ኪነጥበባዊ ዋጋውን በተመለከተስ እንግዲህ አሁን ዛሬ ይታያል እናየዋለን፣ ዛሬና ማክሰኞ ከዛ ደግሞ ማለት የሚኖርብን ነገር ካለ እንላለን። እስካሁን እንግዲህ በማስታወቂያው ባየነው ያዩት ሰዎች በሚናገሩት በጣም ቆንጆ እንደሆነና እዚህ ደረጃም ደግሞ እየተመረጠ ሲደርስም ደግሞ የታየበት የሆነ አይነት ኳሊቲ ቢኖር እንደሆነ ጥያቄ የለውም። ግን ደግሞ ሙሉን ስናይ የበለጠ የምንለው ነገር ይኖራል። በእናንተ በኩል ስለ ባህሉ ስለ እሴቱ መጨነቃችሁን ያው በደንብ ነግራችሁናል። ያንም ነው ዋናው ዓላማችሁ። ኪነጥበባዊ ዋጋውስ ላይ እሱን በደንብ የማየት ነገር ኪነጥበባዊ ስል ሌላው ይሄ የድርሰቱን የዝግጅቱን እነዚህን ነገሮች ከኪነጥበብ ዋጋዋ ራሷ አንፃር ብቻስ ለማየት ሞክራችኋል ወይስ እሱ ብዙ አይመለከተንም ነው? እንዴት ነው? እንግዲህ ባህል ሲባል በተሰጡን ኃላፊነቶች መካከልም ኪነጥበብ ትልቅ ዋጋ አለው ለኛ። ለምሳሌ የባህል ልማት አለ፣ የኪነጥበብ እና የቋንቋ ልማት ባህል ነው አስተሳስሮ የሚይዘውና ትልቅ ዋጋ መኖሩን ነውና ይሄንም ተገንዝበናል። በመሰረቱ ለምሳሌ ባህልን ለማስተዋወቅ ብዙ ሁነቶችን አካሂደን ሊሆን ይችላል ከዚህ ቀደም። ግን እንደ አርት ወይም እንደ ኪነጥበብ ባህልን በቀላሉ መንገድ ለማስተዋወቅ ለሁሉም አካባቢዎች እንዲዳረስ ከማድረግ አኳያ ተኪ ሚና የሌለው ነው ኪነጥበብ ቢባል ማጋነን አይሆንም። ስለዚህ እንደ ተቋማችን ይህንንም ተገንዝበናል። ይሄ ተጠናክሮ መቀጠል አለበት ብለን ለዛ ማሳያ የሚሆነው በዚህችም አመት ዳቡሹ የተሰኘ በሲዳማ ሰላምታ አሰጣጥ ወግ ላይ ራሱ አንድ ፊልም አስመርቀናል። ፊልሙም አሁን በተለያዩ ፌስቲቫሎች ላይ አፕላይ እየተደረገ ነው ያለውና ኪነጥበባዊ ዋጋ ከፍ ያለ ነው። ምክንያቱም ኪነጥበቡ ባይታከልበት አፍንም በዚህ ደረጃ ወደዚህ መድረክ ሊመጣ አይችልም። ስለዚህ በኪነጥበቡ ተከሽኖ በባለሙያዎቹ ተከሽኖ ስለቀረበ ነው በዚህ ደረጃ ዋጋ ሊያገኝ የቻለው። አንደኛ እሱ ነው። ሌላኛው ደግሞ በውስጡ ያለው እሴት ራሱ የሚስብ ነው። በአፍኒ ውስጥ ያለው እሴት እውነትን በማፈላለግና እውነትን በማውጣት ላይ ትክክለኛ ፍትህ የሚሰጥበት ስርዓት በመሆኑ በውስጡም ያለው የእሴቱ ጉልበት ትልቅ ነው ብሎ መውሰድ ይቻላል። እነዛ ተደማምረው ነው እንግዲህ ፊልሙን ተወዳጅና በዚህ ባለም አቀፍ መድረክም እንዲታይ ያደረገውና ይሄ ነው ለኪነጥበቡ ትልቅ ዋጋ ነው ያለን። አሁንም የሚቀጥል ነው የሚሆነው። ከዛም ባሻገር ሀበሻ ቪው የተጫወተው ትልቅ ሚና ነው። በእውነት በዛ አጋጣሚ ሀበሻ ቪውን ሳላመሰግን አላልፍም። የሀበሻ ቪው መስራችና ስራ አስኪያጅ የሆኑትን
ወይዘሮ ትግስት ከበደንና እንዲሁም ደግሞ ስታፋቸውን ማመስገን ፈልጋለሁ። ትልቅ ሚና ነው የተጫወቱት። የኢትዮጵያ ፊልሞች በአውሮፓ በአሜሪካ በዓለም አደባባዮች እንዲተዋወቁ ላለፉት በርካታ ዓመታት የራሳቸውን አሻራ አኑረዋል ብዬ ወስዳለሁ። በአፍኒ ደረጃ ከወሰድን ራሱ በማልታ በለንደን እንዲሁም ደግሞ በአሜሪካ በቀጣይም በሚቀጥለው ያላቸው ጥረትና ፍላጎት ትልቅ እንደመሆኑ በሚመራው ቢሮና በራሴ ስም ትልቅ አድናቆትና ምስጋና ማቅረብ ፈልጋለሁ። የበኩላቸውን ትልቅ አስተዋጽኦ ስላደረጉ ማለት ነው። የፊልሙ ደራሲም ቢሆን ሐሳብ አመንጭቶ ለቢሮ ነው ያቀረበው። ያ ሐሳብ ደግሞ ዛሬ እውን ሆኖ አካል ለብሶ ፊልም ወደሚባልበት ደረጃ እንዲመጣ ያስቻለው ደራሲ ባቸው ብርሃኑ ይባላል። ስለዚህ እሱንም ማመስገን ፈልጋለሁ። በሙያ ደግሞ በማቀናጀት በጣም ተጨንቆ ተጠቦ ፊልሙ ከፍ ባለ ደረጃ እንዲሰራ የፊልሙ ዳይሬክተር አቶ መኮንን ወይም በግልጽ ስሙ ዛካሪያን በመባል ይታወቃል ትልቅ ሚና ነው የተጫወተውና እንዲሁም ደግሞ በራሳቸው በበጎ ፈቃደኝነት የተሳተፉ እናቶች የአፍኒ ቤተሰብ ተብለው የሚታወቁ እና ብዙ ባለድርሻ አካላትን ባካተተ መልኩ በተሰራው ስራ ነውና ለነሱም ከፍ ያለ ምስጋና ማቅረብ እፈልጋለሁና ኪነ ጥበባዊ ዋጋው በጣም ከፍ ያለ ነው። እኛ የተረዳነው ምንድነው ሌሎች አካባቢም ይሄ ተሞክሮ መስፋት ከቻለ ይሄን ማድረግ ከቻል ጥሩ ውጤት ማምጣት እንደሚቻል ነው ያየነውና ኢቭን ባለፈው በኢፌድሪ በባህልና ስፖርት ሚኒስቴር ደረጃም ይሄን ሐሳብ ሲናቀርብ ወደ ሌሎች አካባቢ መስፋት አለበት። ይሄ ጥሩ ነገር ነው። ለኪነ ጥበቡ ያለው እድገት ባህልን ለማስተዋወቅ የማህበረሰብ መስተጋብሮችንም ለማጠናከር ትልቅ ፋይዳ ስላለው ይሄ ይጠናከር የሚል አንድምታ ነው የነበረውና ኪነ ጥበባዊ ፋይዳውንም በተገቢው ተገንዝበናል። እሱንም ታሳቢ አድርገን ነው እየሰራን ያለነውና ከዚህ መነሻ ነው እንግዲህ እነዚህ ድምር ውጤት ነው አፍኒ ዛሬ በዓለም መድረኮች እንዲታይ ያስቻለው የሚል ሐሳብ አለኝ። እንግዲህ በጣም የጠቀስካቸው ግለሰቦች ተቋማት በራሱ የተጫወቱት ትልቅ ሚና አለ። ሀበሻ ቪው በዓለም መድረክ ላይ እንዲቀርብ የተለያዩ ቦታዎች ላይ በመውሰድ ለንደን፣ ማልታ አሁን ደግሞ በኒው አፍሪካን ፊልም ፌስቲቫል ተመርጦ ደግሞ ሲልቨር ስፕሪንግ መጥቷል። ዲሲና አካባቢው የምትገኙ የምትችሉ እንድታዩት ነው እንግዲህ የምጋብዘው። ዛሬ በ6:45 ፒኤም ላይ ይታያል በአፊ ሲልቨር ቲያትር ኤንድ ካልቸራል ሴንተር 8633 ኮልስፊልድ ሮድ ሲልቨር ስፕሪንግ ሜሪላንድ ማለት ነው። ማክሰኞ ደግሞ 7 ፒኤም ላይ ይታያል እና ያው ስካን ፎር ቲኬትስ የሚለው ላይ ስካን አድርጋችሁ ወይንም ዌብሳይቱ ላይ በመግባት ደግሞ መቁረጥ ትችላላችሁ ማለት ነው። ትኬታችሁን እናወራበታለን ወደፊት ደግሞ ከተመለከትነው በኋላ ማለት ነው። እንግዲህ ቀጥሎ ዳይውሹ የተሰኘ እንደዚሁ እንደተሰራም ነግረናል። እዛም ላይ ታዋቂ የሆኑ ተዋናዮች እነ አበበ ተምትም፣ ስናፍቅሽ ተስፋዬን አይተናል። እዚህኛው አፊኒ ላይ ደግሞ ዛሬና ማክሰኞ በአሜሪካ በሚታየው ደግሞ እነ ግሩም በጣም ከፍተኛ ለውጥ አድርገው ትሪለሩ ላይ ሲታይ የሚገርም ነው። በቃ አሁን ግሩም ነው ይሄ ብሎ ማሰብ ይገርማል። ነው አማኑኤል ይቅርታ ብሎ ማሰብና ግሩምም እንደዛው አማኑኤል ሙሉ ለሙሉ ሲዳምኛ እየተናገረ ነውና ግሩም ደግሞ ግማሽ አማርኛ ግማሽ ሲዳምኛና እሱ በራሱ የሆነ የሚገርም በደንብ አድርገው እንደሰሩበት የነገሩን ነው ደራሲው ማዘጋጁም እኛም ደግሞ ባየነው ተቀንጭቦም ቢሆን የሚገርም አይነት ለውጥ ነውና አማኑኤልን እንደዚህ መለየት ራሱ ይከብዳል። እሱ ነው አይደለም ብሎ እንግዲህ በጣም ትልልቅ ተዋናዮች ናቸው እነዚህ የተጠቀሱ ተዋናዮች በኢትዮጵያ ፊልም ውስጥ በደንብ ታዋቂ የሆኑ ናቸውና እሱ በራሱ ደግሞ ለፊልሙ የሚኖረው አስተዋጽኦ የሚታወቅ ነው። እንግዲህ በጣም ነው የማመሰግነው ስለነበረን ቆይታ። በመጨረሻ ላነሳ የምፈልገው ጉዳይ ሌላ እርስዎ መጨመር የሚፈልጉት ጉዳይ ካለ ይጨምራሉ። እንደው የአፊኒን ጉዳይ ሲያነሱ ግጭትን መፍታት፣ ሰላምን ማስፈን የሚል አንስተዋልና ይህ ትልቅ ሴት ነው። እሱ በተግባር እንዲውል ፊልሙን ከማስተዋወቅ ባለፈ
የያዛችሁት እንደ አጀንዳ ጉዳይ አለ ወይ? እንግዲህ በክልሉ የምናያቸው የተለያዩ ችግሮች አሉ አይደል? በበጎ የሚነሳ ነገር እንዳለ ሁሉና አፊኒ በትክክል በተግባር ላይ ቢውል ኖሮ አይ እንዲህ አይሆንም ነበር የሚያስብሉ በርካታ ነገሮችን ማንሳት ይቻላል እና እንደው ለዓለም ከማስተዋወቅ ለሌሎች የማህበረሰብ ክፍሎች ከማስተዋወቅ ባለፈም ራሱ ትውልዱ እንደዚህ አይነት እሴቶቹን እንዲኖራቸው ለማድረግስ እሱ ላይስ ምን ያህል ሰርታችኋል የሚለውን? በጣም አመሰግናለሁ። ዛሬም እኔ በፊልም ደረጃ ላይ ብቻ የምናየው አይደለም። በማህበረሰቡ ውስጥ በጣም ስር የሰደደ ባህላዊ እሴት ነው። አሁን ለምሳሌ በየአካባቢው በሲዳማ ማህበረሰብ ውስጥ ሶንጎ የተሰኘ የአባቶች ወይም አዛውንቶች በእድሜ ደረጃቸው በጣም የተከበሩ ተቀምጠው ጥላ ስር ተቀምጠው ችግሮቹን የሚፈቱበት ነው። ከነዚህ የአሁኑ ትውልድ ወጣቱም ትውልድ የሚቀስማቸው የሚማራቸው ጉዳዮች አሉ። ማስታወቅ ሲባል አንደኛ በጽሁፍ በሰነድ በፊልም የነዛን የአባቶችን እሴት ማስታወቅ አንድ ነገር ነው። ሌላኛው ደግሞ መኖር መተግበርም ሌላ ምዕራፍ ነው በራሱ ማለት ነው። ከዛ አኳያ ስናይ ዛሬም ያው እሴት ሆኖ ማህበረሰቡ ግጭቶችን እየፈታ ያለበት የተጋጨ የሚፈታበት ኢብን በጣም ከትንሽ ጀምሮ እስከ ነፍስ ግድያ ያለውን በተረጋጋና በሰከነ መንፈስ ችግሮቹን ማህበረሰቡ ዛሬም የሚፈታበት እሴት ነው። ግን ከአንዳንድ ጉዳዮች ጋር ተያይዞ የሚነሱትን በሚመለከት ያው በሲዳማ አካባቢ ብቻ ሳይሆን ለምሳሌ ፍላጎቶች ይኖራሉ። እነዛን ፍላጎቶች ሃንድል ለማድረግ ማህበረሰቡ እሴት በጣም ጠቃሚ ናቸው። ዛሬም በወደ ሰፊነት እና በወደ ሰፊ በመሆን ተከሻ ሰፊ በመሆን ባለመፍጠን ብዙ ነገሮችን የማስቀረት ሁኔታ ዛሬም አለ። ሙሉ በሙሉ ግን ተግባራዊ እንዲሆን ወጣቱ ከዚህ መጀመሪያ እሴቱን ማወቅ መቻል አለበት፣ ማንኛውም ትውልድ ማለት ነው። በሌላ መልኩ ደግሞ ለተግባራዊነቱ ሁሉም ሰው ሊረባረብ ይገባል። በቢሮ ደረጃ የምንሰራቸው ስራዎች ይኖራሉ። ፊልሙን የማስተዋወቅ ስራዎችን እንሰራለን። ከዚህ ባሻገር ግን ማህበረሰቡ ይሄን እሴት እንዲኖርበት ነው። ሁሉም በዚህ እሴት የሚገዛ ከሆነ ችግሮቹን በቀላሉ እየፈታን ኢቭን እዛ አካባቢ ብቻ የሚስተዋሉ ሁኔታዎችን ብቻ ሳይሆን እንደ ሀገርም መጠቀም የምንችላቸው በጣም ብርቅዬና ድንቅ ሆኑ ማህበረሰባዊ እሴት ነው። ይሄ በጣም ትልቅ እሴት ነው። በውስጡ እውነትን በማፈላለግ ሐላልን በማፈላለግ ፍትህ ሳይዛባ ዘላቂ እርቅ እንዲወርድ የሚደረግበት እሴት እንደመሆኑ መጠን ለተግባራዊነቱ ተግባራዊ ይደረጋል። ሁሉም ግን ወስዶ መጠቀም መቻል አለበት፣ መኖር አለበት ነው። እያንዳንዱ ሰው ይሄን እሴቱ በሚፈቅደው በዚህ መሪ የሚገዛ ከሆነ የምንፈልገውን ሰላም ለሀገራችንም ዘላቂ እርቅ ማምጣት የምንችልባቸው እድሎች አሉ። በሲዳማ ማህበረሰብ ዘንድ ብቻ አይደለም፣ በየአካባቢው እነዚህ ግጭት መፍቻ ስርዓቶች አሉ። እነዚያን ማስተዋወቅ አንድ ምዕራፍ ነው። በሌላ መልኩ ደግሞ ያንን መተግበር መኖር ከትውልዱም ይጠበቃል። ለትውልዱም ይሄን ማስተባበር ይሄ እንዲሰርጽ ማድረግ ሁላችንም ከአባቶችን መስማት በትምህርት ቤት ሊሆን ይችላል። የተለያዩ እሴቶች አሉንና እነዚህን ሁሉ አቀናጅቶ መተግበርን ይጠይቃል የሚል የማጠቃለያ ሐሳብ አለኝ። በዛ አጋጣሚ ምናልባት ዛሬው ግብዣ ባቀርብ የሚል ቢፈቀድልኝ ይቻላል? አቅርቡ። እሺ፣ በመጨረሻ ለማስተላለፍ የሚፈልገው እንግዲህ ዛሬ ፊልሙ ይታያል በሲልቨር ስፕሪንግ በአሜሪካን ፊልም ኢንስቲትዩት በባህልና ቲያትር ማዕከል ነው ፊልሙ የሚታየው። በሀገሬው ሰዓት አቆጣጠር 12:45 ላይ ስለሚታይ እንደዚህ አጋጣሚ ይሄን የሁነት ለመታደም እዚህ ዋሽንግተን ዲሲ ነው የሚገኘው። በዚህ አካባቢ ያላችሁ ኢትዮጵያውያን ትውልደ ኢትዮጵያውያን
ይሄን ፊልም እንዲታዩ ፊልሙ ኢትዮጵያዊ ፊልም ነው ኢትዮጵያዊ እሴትን መግለጥ የሚችል እንደመሆኑ መጠን ሁላችሁም በሰዓቱ ተገኝታችሁ እንድታዩ ተጋብዛችኋል እጅግ በጣም አርጌ አመሰግናለሁ እሺ እኔም በጣም አመሰግናለሁ በድጋሚ የምትችሉ አድማጭ ተመልካቾቻችን በዲኤምቪ አካባቢ ያላችሁ ዛሬ 6:45 ፒኤም እንደዚሁም ደግሞ ማክሰኞ 7 ፒኤም ትኬቱን በመግዛት $13 ነው እንድታዩ እና እንግዲህ ሀገራችን ፊልም ወደ ውጭ ሀገራት ሲመጡ ማበረታታትም እንደዚሁም ደግሞ ለራስም መዝናናትም መማርም ጭምር ነውና ይሄንን እንድታደርጉ ጠይቃለሁኝ ስለነበረን ቆይታ እኔም አመሰግናለሁ በጣም አመሰግናለሁ